ጤና ይስጥልን የከበረ ሰላምታችን በመላው ዓለሞናችሁ ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንደዚሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን በዚህኛውም ጥንቅራችን ለየት ያሉ ስፖርታዊ ጥንቅሮቻችን በተጨማሪ ዕለታዊ ቡድን ዜናና ወቅታዊ የዝውውር መረጃዎችን በስፋት እናነሳለን። ዓለም ክለቦች ዋንጫ በርካቶች ገና ከጀምሮ ተቃውሞ ነበራቸው። አሁን በእግር ኳሱ አንጋፋ የሚባሉ ሰዎችም መልከታቸውን እያጋሩ ነው። የተጠናቀቁ ዝውውሮች አሉ፣ እንመለከታቸዋለን። ቼልሲ አሁንም በዝውውር መስኮቱ አለው ብሏል። አሁን ደግሞ ተረኛው ቼልሲ ለማስፈረም ጥረት እያደረገ ያለው ተጫዋች የትኛው ነው? ለቼልሲዎች እናደርሳቸዋለን። የቡድን ዜናችን እንደተጠበቀ ነው። አሁን እጅግ በጣም ደስተኛ ነኝ ብለዋል ኤንዞ ማሬስካ። በተጠናቀቀው የውድድር ዓመት ራሳችንን በአውሮፓ ሻምፒዮንስ ሊግ ተሳታፊ አድርገናል። የኮንፈረንስ ሊግ ዋንጫ አሳክተናል። አሁን ህልማችን የዓለም ክለቦች ዋንጫን ማሳካት ነው ብለዋል። በጣም ደስተኞች ነን። ከሽንፈት በኋላ በተለይም ይሄ መልስ የሰጠንበት መንገድ በጣም አስደስቶኛል ብለዋል። ሊያም ዴላፕና ለቡድን ጓደኞቹ ጥሩ ስሜት ነው። እነርሱን ከኛ ጋር በማግኘታችን አዲሶቹን ተጫዋች በጣም ደስ ብሎኛል። የተቻለንን ሁሉ እናደርጋለን። ዋና ዓላማችን ይሄንንም ውድድር በዋንጫ ማጠናቀቅ ነው ሲሉ ተደምጧል። ያው ቅድመ ግምት የተሰጠው ቡድን አይደለም ቼልሲ በዓለም ክለቦች ዋንጫ፣ ግን ኤንዞ ማሬስካም ይሄንንም ዋንጫ ለማሳካት በቂ ቡድን አለን፣ በቂ ዝግጅት እናደርጋለን። አዲሶቹ ፈራሚዎች እነ ሊያም ዴላፕም ደስተኛ ነኝ ብለዋል። እንደ ቢቢሲ ስፖርት ዘገባ ቼልሲ በክረምት አዲስ ሁለገብ ሁለት አጥቂዎችን ማስፈረም እቅድ አላቸው ተብሏል። በተለይም ደግሞ ሁለቱ አጥቂዎች ከ9 ቁጥር ሚና በዘለለ በ10 ቁጥር ሚና በክንፍ አጥቂነትን መጫወት የሚያስችል ሁለገብ ባህሪ ያላቸውን ተጫዋቾች ነው ማምጣት የሚፈልጉት። መረጃው የቢቢሲ ስፖርት ነው። አዲስ በረኛ፣ የመሃል ተከላካይ፣ የግራ መስመር ተከላካይ አሁንም በሰማዮቹ በኩል በእቅዶች ውስጥ ያሉ ተብሏል። ከዚህ ውስጥ የሚጠቀሰው የቦሩሲያ ዶርትመንዱ የፊት መስመር ተጫዋች ጄምስ ባዮን ጌንትስንም ለማስፈረም ስራዎች እየተሰሩ እንደሆነ ይታወቃል። ቦሩሲያ ዶርትመንድ አጠቃላይ እስከ 65 ሚሊዮን ዩሮ የዝውውር ሂሳብ ከቼልሲ ይፈልጋሉ ተብሏል። ቼልሲዎችም ተጫዋቹ ላይ ከዓለም ክለቦች ዋንጫ በኋላም ገንዘቡን ያቀርባሉ ተብሎ ነው የሚታሰበው። የመጀመሪያ ዙር ጥያቄያቸው ወደ 55 ሚሊዮን ዩሮ አካባቢ የሚጠጋ አጠቃላይ የዝውውር ሂሳብ በቦሩሲያ ዶርትመንድ በኩል ውድቅ እንደተደረገ ይታወቃል። አሁን በዓለም ክለቦች ዋንጫ ክለቡን ወክሎ እየተጫወተ ነው። በቀጣይነት ግን ቼልሲ እንዳጠቃላይ እንደ ቡድን ሁለት የአጥቂ ባህሪ ያላቸው ሁለገብ ተጫዋቾች በረኛ፣ መሃል ተከላካይና የግራ መስመር ተከላካይ በዚህ ክረምት እንደሚጠበቁ እንዳጠቃላይ ቢቢሲ ስፖርትን ያስነበበው። ቼልሲዎች በግብ ጠባቂ ዙሪያ ነው ሰሞኑን በስፋት ስማቸው እየተነሳ የሚገኘው። አሁን ላይ ሚኪ ፓይንደርስን ከክለቡ በውሰት የመስጠት ምንም አይነት ፍላጎት እንደሌላቸው እየተዘገበ ይገኛል። በልምምድ ቦታ ላይም ግብ ጠባቂው በሚያሳየው እንቅስቃሴ የቼልሲ አሰልጣኝ ቡድን አባላት ደስተኛ ናቸው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጫዋቹ ግን አሁንም የመጫወቻ ደቂቃን በስፋት ይፈልጋል የሚለው ነገር ትንሽ ለቼልሲ ስጋት ሊሆን ይችላል ተብሎ ይታሰባል። በቼልሲ በኩል ግን አሁን ስማቸው ከአርጀንቲና ግብ ጠባቂ ኤሜሊያኖ ማርቲኔዝም ጋር መያያዝ ጀምሯል። ሌላኛው ቴር ስቴገን ነው፣ የባርሴሎናው ግብ ጠባቂ እንደ ዋና ቋሚ በረኛ ይፈልጉታል እየተባለ ነው። ማሬስካ በዊሊ ካባያሮ በኩል እንግዲህ ይህን ግብ ጠባቂ ማስፈረም ሂደት ላይ ውይይት ማድረጋቸውና ዊሊ ካባያሮም ግብ ጠባቂ እንደሆነ ይታወቃል። ግብ ጠባቂው ቢመጣም ጥሩ አማራጭ እንደሚሆን ለቡድናቸው ጠቁመዋል የተባለው። ስለሆነም በቀጣይነት የኤሜሊያኖ ማርቲኔዝ ከዩናይትድ በተጨማሪ በተለይም በአውሮፓ መቆየትን ፍላጎት ስላደረገ እና በእንግሊዝ መቆየትን ፍላጎት ስላደረገ ቼልሲዎች እንደ አማራጭ ይመለከቱታል ተብሏል። እሱ ለዩናይትድ ፍቃዱን ቢሸጥም ዩናይትድ ግን ኦናናን እስካልሸጠ ድረስ ግብ ጠባቂ ማምጣት እንደማይችል ወይም እንደማይፈልግ ይታወቃል። ስለዚህ ቼልሲዎች እዚህ ዝውውር ላይ በይፋ መግባታቸው ተረጋግጧል። በዚህኛው የክለቦች ዋንጫ ወይም የክለቦች የዓለም ዋንጫ ብዙ ትልልቅ የግብ ዕድሎችን በመፍጠር ቀዳሚ ተጫዋች ኤንዞ ፈርናንዴዝ ነው። 3 ትልልቅ የግብ ዕድሎችን ፈጥሯል። እንዲሁም አማካይ ሆኖ 3 ጎሎች ላይ ቀጥታ ተሳትፎን ያደረገ ብቸኛውም ተጫዋች ሆኗል። የዚህ ተጫዋች ቁጥር እጅግ በጣም አስደናቂ ነው። በማለዳው መረጃችንም የተወሰነ መረጃ እንዳደረስናችሁ ይታወቃል። የሰማዮቹ ተጫዋች ጆሽ ቺፖንግ የበርካታ ክለቦችን ቀለብ ስበዋል። የ19 ዓመቱ ታዳጊ በዋነኝነት ፍላጎቱ በቼልሲ ቤት መቆየት ቢሆንም ነገር ግን ጨዋታዎችን ይፈልጋል። ዋናው ነገር ደግሞ ይህንን በቼልሲ ቡድን ውስጥ በቀጣይ ዓመት በማሬስካ ስር የማግኘት ዋስትና አልተሰጠውም። ታዲያ ቦሩሲያ ዶርትመንዶች ጆሽ ቺፖንግን ከቼልሲ የማስፈረም ፍላጎት አላቸው ተብሏል።
ቼልሲ ተጫዋቹን በቋሚነት የመልቀቅ ፍላጎት የላቸውም። ከጨዋታ ደቂቃ ጋር ማግኘት ብቻ ከሆነ ተጫዋቹን በውሰት የመስጠት ፍላጎት ነው ያላቸው። በእርግጥ ቼልሲ ቤት በርከት ያሉ ተጫዋቾች ይፈርማሉ። በየዓመቱ ከአካዳሚ የሚያድጉ ተጫዋቾች አሏቸው። የተጫዋቾች መብዛት በራሱ የውጤት ቀውሱ አንደኛ ምክንያት ነው ይላሉ። ቼልሲ ከዋንጫ ጋር እንግዲህ እየተራራቀ ይገኛልና በዛ ምክንያት የቼልሲ ደጋፊዎች እንደ ቅሬታ የሚያቀርቡት ነገር በርከት ያሉ ተጫዋቾች በቡድን ውስጥ መኖራቸውና አብሮ ረጅም ጊዜ ያለማሳለፋቸውን እንደ ቅሬታ ያነሳሉ። ጆሽ ቺፖንግ በቀጣይ ቀናት ከቦሩሲያ ዶርትመንድ ይፋ ጥያቄ የሚቀርብ ከሆነ ሁኔታውንም እንደዚሁ ይገመግማል ተብሏል። ሌላኛው የፈረንሳዩ ታማኝ የዜና ምንጭ ሌኪፕ ይዞት የወጣው መረጃ በቼልሲ ቤት የማይፈለገው ባድሺያሊ በቀጣይ መዳረሻው ሊሆን የሚችለው የፍራንስ ሊግ ነው ብሏል። በዚህ መሰረት ማርሴይ ይህንን የቼልሲ ተጫዋች ባድሺያሊን ለማስፈረም ቁጥር 1 ክለብ ሆኖ መምጣቱን ነው ይፋ ያደረገው ሌኪፕ። ቼልሲዎች 100% ተጫዋቹን ለመልቀቅ ክፍት ናቸው። ያው እንደሚያስፈርሙት ሁሉ ዘንድሮ ደግሞ ተጫዋቾችንም የመልቀቅ ሂደቱን አጠናክረው እንደሚቀጥሉ እንደውም ዓመቱ ሲጀመር ወደ 17 የሚጠጉ ተጫዋቾች ቼልሲ ሊለቁም እንደሚችሉ መረጃዎች ሲወጡ ነበር። ባለፈውም ክረምት በእርግጥ ተመሳሳይ ሁነትን አድርጓል። ዘንድሮም በቋሚነትና በውሰት ይለቃሉ። ባድሺያሊ ግን ክለቡን በቋሚነት ይለቃል ተብሎ ሲታሰብ የፈረንሳዩ ክለብ ማርሴይ ዋነኛ ፈላጊ መሆኑን ሌኪፕ አረጋግጧል። የለንደኑ ክለብ ቼልሲ እና ኒውካስል ዩናይትድ ፉክክር ውስጥ እንዳሉ ይታወቃል። የብራይተኑን የፊት መስመር ተጫዋች ጆዋ ፔድሮን ለማስፈረም ብራይተን ለ23 ዓመቱ ብራዚል የፊት መስመር ተጫዋች ጆዋ ፔድሮ እስካሁን የቀረበ ጥያቄን እንዳልተቀበለ ይታወቃል። ሁለቱ ክለቦች ተጫዋቹን ወደ ስብስባቸው ለመቀላቀል ከብራይተን ጋር በንግግር ላይ መሆናቸው ይታወቃል። ከሰሞኑ ኒውካስል ዩናይትድ የ50 ሚሊዮን ፓውንድ አካባቢ ዝውውር ጥያቄ ውድቅ እንደተደረገበት ይታወቃል። አሁን ደግሞ ተረኛው ቼልሲ ነው ተብሏል። ተጫዋቹ በውድድር ዓመቱ ለብራይተን 30 ጨዋታ ሲያደርግ 10 የፕሪሚየር ሊግ ግቦችን አስቆጥሮ 6 አመቻችቶ አቀብለዋል። ታዲያ ቼልሲዎች ከብራይተን እንግዲህ ይህንን ተጫዋች ለማምጣት ከኒውካስል ዩናይትድ ብርቱ ፉክክር ቢገጥማቸውም በዋነኝነት ተጫዋቹን ማሳመን ቀጥሎ ደግሞ ብራይተንን በድርድር የማሳመን ስራ ይጠበቃል። የ23 ዓመቱ ብራዚል የፊት መስመር ተጫዋች ምናልባትም በቼልሲ ቤት በቀጣይ ውድድር ዓመት እንደ አማራጭ እናየዋለን ተብሎ ይታሰባል። በእርግጥ ቼልሲዎች በርካታ አማራጮችን ይዘዋል። ካልያዙት አማራጮች ውስጥ ላብነት ያክል የቦሩሲያ ዶርትመንዱ ጄምስ ባዮንጌንትስ ይጠቀሳል። እሱም እንደ አማራጭ የተያዘ ተጫዋች እንደሆነ ይታወቃል። አሁን ከኒውካስል ዩናይትድ ጋር ላስጨራሽ ፉክክር ውስጥ ናቸው። የገንዘቡ ጉዳይ አሁንም ለሁለቱም ክለብ አሳሳቢ ነው ተብለዋል። የአሁኑን እዚህ ጋር ቋጭ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሀሳብ አስተያየታችሁን አጋሩን። እንደ ሁልጊዜው በሰፊው እንመለሳለን። ሰናይ ጊዜ